ሰላም ጤና ይስጥልኝ ውድ የንጋት ኪችን ቤተሰቦች እንዴት ናችሁ? ዛሬ ቆንጆ የሆነ የተልባ ወጥ አብረን እንሰራለን። ለጾም የሚሆን ቆንጆ የሆነ ወጥ ነው የምንሰራው። መጀመሪያ ድስቴን አግያለሁኝ። ከዛ እንዳያችሁ ዘይቴን ጨምሬያለሁ። አሁን የተከተፈ ሽንኩርት አዘጋጅቻለሁኝ። እሱን እጨምራለሁ ማለት ነው እና በደንብ አድርገን እናማስለዋለን። እዚህ ጋር ታዲያ ዘይት ማብዛት የለባችሁም። ተልባ ስለሆነ የምንሰራው በራሱ ዘይት ስላለው ዘይት አታብዙ እና ይሄኛው በደንብ እስኪበስልልኝ ድረስ ታዲያ ክድና አድርጌ አበስለዋለሁኝ። ተመልሼ እመጣለሁ። እሺ ቤተሰቦቼ ይሄው ሽንኩርቴ እንደዚህ ቆንጆ ሆኖ እየበሰለልኝ ነው። አሁን ደግሞ ቲማቲም አለኝ ፈጭቼ አዘጋጅቻለሁ። እሱን ጨምርበትና አብሬ አበስለዋለሁ። ያው እዚህ ጋር እንደዚህ የተፈጨ ቲማቲም አለኝ፣ እሷን እጨምራለሁ። ይህንንም በደንብ አዋህደን እስኪበስል ድረስ እንጠብቀዋለን። እስከዛ ቪዲዮን ላይክ እያደረጋችሁ ከተመቻችሁ ደግሞ ሼር አድርጉት። አደራ ሼር እንዳይረሳ። አመሰግናለሁ። ቆንጆ ሆኖ በስሎልኛል። ይሄው አሁን በርበሬ እንጨምራለሁ። ይሄው 2 የሾርባ ማንኪያ እጠቀማለሁ። በደንብ ማማሰል ነው፣ እናዋህዳለን። የተልባው በነገራችሁ ላይ የተልባው እኔ በጣም ነው የምወደው። በጣም የሚገርማችሁ ነገር ያው ብዙዎቻችሁ ማታውቁ ካላችሁ እንግዲህ ዛሬ ደግሞ በደንብ በዚህ ቪዲዮ ታውቁታላችሁ። አሰራሩን ከመጀመሪያው እስከ መጨረሻው ድረስ በደንብ እየተከታተላችሁ ጠብቁኝ። መጨረሻ ስንቀምስ አይውላላችሁ። እንግዲህ እስከ መጨረሻው አብራችሁን ቆዩ የኔ ወዶች። በጣም ነው የምወዳቸው። አመሰግናለሁ። እሺ ቤተሰቦች አሁን ደግሞ ይሄው 1 ሾርባ ማንኪያ ነጭ ሽንኩርት እንጨምራለን። ያው በመሃል እያማሰልኩ ነው ያለሁት። ያው እሱን ቪዲዮ እንዳይረዝምባችሁ ነው ማላሳያችሁና በመሃል በደንብ እየተቆላላ ነው ያለው። አሁን እንግዲህ ተልባችንን እናዘጋጃለን ለወጣችን። ተቆላልቶ ስለደረሰ 4 የሾርባ ማንኪያ እንጠቀማለን። አራት ከዛ ምን እናደርገው ለብ ያለ ውሃ ነው ይሄንንም አድርገን የምናዋህደው። ይሄን በደንብ አድርገን እናማስለዋለን። ወፈር ብሎብኛል ትንሽ። አሁንም ውሃ ጨምራለሁ። በጣም ሲወፍር መዝለግለግ ነገር እንዳይሆን ምልግልግ እንዳይል እናቀጥነዋለን። ይሄው እንደዚህ ቆንጆ አሁን ቢበቃዋል። እንደዚህ ሲሆን አሁን ወደ ድስታችን እንጨምራለን። ወደ ተቆላላው እሺ ስልሳችን በዚህ መልኩ ደርሶልናል። ያው ቆንጆ ሆኖ ተቆላልቷል። አሁን ተልባችንን እንጨምራለን። ቅድም ያዘጋጀ ነው። እንጨምርበታለን። አሁን በደንብ ማማሰል ነው። ያ ቆንጆ ሆኖ ተዋህዷል። አሁን እስኪንተከተክ እንጠብቀዋለን። ተመልሼ እመጣለሁ። እሺ ቤተሰቦቼ ይሄው ዋው ቆንጆ ሆኖ እየተንተከተከልኝ ነው። አሁን እንግዲህ ያለኝን ቅመም ደግሞ ጨምራለሁ። መጀመሪያ ጥቁር ቅመም ጨምራለሁ 1 ሻይ ማንኪያ። ጨው እንጨምራለን። መከለሻ እንጨምራለን። ማማሰል ነው እንግዲህ በደንብ አድርገን እናዋዳለን። ሽታው ይለያል ለምላችሁ በእውነት በስማ የሚገርም ነው። በጣም ደስ የሚል ወጥ ነው የሰራነው፣ የተልባ ወጥ። ተልባ በነገራችሁ ላይ የፋይበር መጠኑ በጣም ቆንጆና ከፍተኛ ስለሆነ
የምግብ መፈጨትና የጨጓራ ስርዓትን ያመጣጥንልናል። በተረፈ ደግሞ የሆድ ድርቀትን ይከላከላል እና በጣም ለውበትም በጣም ቆንጆ ነው እና ተጠቀሙት። እሺ አሁን እሳታችንን ቀነስ አድርገን እስኪን ተከተክ እንተዋለን። የበሰለ ነገር ስለሆነ ብዙም መንተክተክ አያስፈልገውም። እሳታችንን ቀንሰን ብቻ ትንሽ ቅባቷ እስክትተፋ ድረስ እንጠብቃታለን። አብራችሁን ቆዩ። ይሄው ቆንጆ ሆኖ በስሎልኛል። ያው ቀስ እያለ ነው ዘይቱን የሚተፋውና እሳታችሁ እንዳልኳችሁ ቀንሳችሁ ዝግት አድርጋችሁ ይሄው መጥፋት ጀምሯል። ይበቃዋል በቃ። አሁን ለምግብነት ሲቀርብ ደግሞ አብረን እናቀርባለን፣ አብረን እንቀምሳለን። አብራችሁ ስለነበራችሁ እስካሁን ድረስ ከልብ አመሰግናለሁ። እሺ ቤተሰቦቼ ይሄው ምግባችንን ጨርሰናል። አሁን ልናቀርብ ነው። እንጀራችንን አስተካክለናል። ወጣችንን እናረጋለን። ስማም ሽታው ራሱ የሚገርም ነው። ይህን ይመስላል የተልባ ወጣችን። እንግዲህ እንቅመስ። የሰራነው መቅመስ ግድ ነው አይደለ? እሺ ስማም ወልዳ አስቀድስ ያው እንዳልኳችሁ ውፍር ብሏል። ቆንጆ ነው የሆነው። ዋው ተልባ እንደዚህ ይጣፍጣል እንዴ! ቃሪያው ደግሞ የሚያቃጥል ነው። ስማ ዋው! እስቲ እንግዲህ አንድ እንድገምና እንግዲህ ይብቃና ያው ምን እላለሁ እንግዲህ ሞክሩት፣ ትወዱታላችሁ።